ኢትዮጵያውያንና ኤርትራውያን ይሄ 7 ቀን እግዚአብሔር ፊት እንጾማለን። ይሄ 7 ቀን ውስጥ እዚህ አዲስ አበባ ላይ ታቀደው ደም አፈሳለሁ የሚል አዋጅ ልጆችን እገድላለሁ ብሎ ይወጣ እንደገና እቺን ምድር አበጣብጣለሁ ብሎ የሚመጣ ጩኸትን ደም መፋሰስን 2018 ከዚህ መስከረም ወር ጀምሮ ሳውዝ አፍሪካ፣ አውሮፓ፣ ካናዳ፣ ጀርመን፣ እንግሊዝ፣ ቤልጂየም፣ ዱባይ፣ ሳውዲ አረቢያ፣ ጣሊያ፣ ሆላንድ ጸልዩ። ከቤተሰቦቻችሁ ጋር ተንበርከኩ። ከእረፍታችሁ ሰዓት ደቂቃዎቹንም ቢሆን በአምላካችሁ በእግዚአብሔር ፊት ውደቁ። ሰላም ለእናንተን ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ መልእክትና ርዕስ ወደ እናንተ መጥተናል። ለዛሬም ነቢይ አማኑኤልና ነቢይ ብሩክ አጥብቀው ለኤርትራውያንና ለኢትዮጵያውያን ያስተላለፉትን መልእክት ይሆናል። በእነዚህ ከፊታችን ባሉት 7 ቀናቶች ላይ በአስቸኳይም በእግዚአብሔር ፊት በጾም ጸሎት ወድቀን ሊመጣ ያለውን ነገር እናሳልፍ በማለትና በ2018 ዓመተ ምህረት ላይ ጭንገፋ፣ መከራ፣ መራራ ነገር እንዳይኖር በተለይም ደግሞ አዲስ አበባና ልጆች ላይ ያነጣጠረ ብጥብጥና ሞት አይተናል በማለት አጥብቀው ያስተላልፉትን ትንቢታዊ መልእክት ለዛሬ ከመረጥናቸው መልእክቶች መካከል ሲሆኑ ሙሉውንም ትንቢታዊ መልእክት እስከ መጨረሻ ይመልከቱ እያልን ወደ መልእክቱ እንሄዳለን። ምን አየው? እግዚአብሔር ከእናንተ አንጻርችን ከተማ መፈወስ ጀመረ። አሜን። ከእናንተ አንጻርችን ከተማ መፈወስ ጀመረ። አሜን። ይሄ 7 ቀን ውስጥ እዚህ አዲስ አበባ ላይ ታቀደ አዋጅ፣ የጨለማ አዋጅ፣ ልጆችን እገድላለሁ ብሎ ይወጣ ደም አፈሳለሁ የሚል አዋጅ ከእናንተ የተነሳ ዛሬ አምላክ ያፈርሰዋል። አሁን እየጨረስን እያለ የሚመክሩ ሰዎችን አየሁ። ምን አይነት ምክር ነው የሚመክሩት? እንደገና እቺን ምድር አበጣብጣለሁ ብሎ የሚመክሩ አዲስ አበባ እናመጣለን ረብሻን የሚሉ አዲስ አበባ ውስጥ ጩኸትን፣ ደም መፋሰስን፣ ብጥብጥን እናመጣለን የሚሉ የዝችን ሀገር መልክ እንደገና ቀይራለሁ የሚሉ እግዚአብሔር ግን እንደዚህ ብሎኛል። ኖ እኔና እናንተ አለን። እኔና እናንተ አለን። አይችሉም በሉ እስኪ አንፈቅድም በሉ እስኪ እንዲህ እናደርጋለን። ይሄ 7 ቀን እግዚአብሔር ፊት እንጾማለን። የምትጾሙት ስለ ራሳችሁ መለቀቅ፣ ስለ ምድራችሁ መለቀቅ ነው። ከእርግማን ነፃ የምትወጡበትን ጾም ነው የምትጾሙት። ይሄን 7 ቀን እዚህ ያላችሁት ለሚሰሟችሁና እናንተ አንድ ነገር አደርጋለሁ። የምትችሉትን ያህል እግዚአብሔር ፊት ለመንበርከክ ስራ እየሰራችሁ በጾም ጸሎት ዋሉ፣ ጸልዩ። ከቤተሰቦቻችሁ ጋር ተንበርከኩ። ከእረፍታችሁ ሰዓት ደቂቃዎቹንም ቢሆን በአምላካችሁ በእግዚአብሔር ፊት ውደቁ። ጸልዩ። ከቤተሰቦቻችሁ ጋር ተንበርከኩ። ከእረፍታችሁ ሰዓት ደቂቃዎቹንም ቢሆን በአምላካችሁ በእግዚአብሔር ፊት ውደቁ። ሰላም የጌታ ጸጋና ሰላም ይብዛላችሁ። በዓለም ዙሪያ የምትገኙ በጌታ የተወደዳችሁ ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ እኔ ወንድማችሁ ፕሮፌት ብሩክ ወደፊታችሁ በአንድ ዜና መጥቻለሁ። በጣም እጅግ ደስ በሚል የእግዚአብሔር መገኘት ባለበት የእግዚአብሔር እጅ በሚንቀሳቀስበት በሚሰራበት ለእድገታችሁ፣ ለአገልግሎታችሁ፣ ለእናንተ መቀጠል ቁልፍ የሚሆን አንድ የጌታን የእግዚአብሔርን ድምፅ ይዤላችሁ መጥቻለሁ። በዚህ መልእክት ከኔ ጋር አጭር ደቂቃን በማሳለፍ እግዚአብሔር በሰጣችሁ ስራ፣ እግዚአብሔር በሰጣችሁ አገልግሎት፣ እግዚአብሔር በሰጣችሁ እንቅስቃሴ፣ እግዚአብሔር በሰጣችሁ አገር በጣም ትልቅ ድል አስመዝግባችሁ የምታልፉበት የ2018 ቁልፍ የሆነ መልእክት ይዤላችሁ መጥቻለሁ። ከዚህ በፊትም አንዳንድ ጊዜ እንደዚህ እግዚአብሔር መልእክቶቹን ሲሰጠኝ ወደ እናንተ ፈጠን ብዬ እንደሚደርስ ዛሬም ደግሞ ይህንን መልእክት ወደ እናንተ ለማድረስ እጅግ መንፈሴ ስለፈጠነ እግዚአብሔር በላይ ባስቀመጠው በጸጋው ምሪት ወደ እናንተ መጥቻለሁ። የእግዚአብሔር መንፈስ ዛሬ
እናንተ በምትኖሩት ኑሮ፣ እናንተ በምትሰሩት ስራ፣ በእናንተ አገልግሎት ክብሩን ሊገልጥ ይፈልጋል። በየትኛውም ሁኔታ ውስጥ ላላችሁ ሰዎች ተሳክቶላችሁ እየቀጠላችሁ ላላችሁም አልተሳካልኝም፣ ይሄ ጉዳይ መቀየር አለበት፣ ይሄ ነገር መስተካከል አለበት በሚል ጸሎትና ትግል ውስጥ ላላችሁም ለእናንተም ትልቅ ከእግዚአብሔር ዘንድ ሰማይን አቋርጦ አልፎ ደመናትን አልፎ የመጣውን መልእክት ይዤላችሁ መጥቻለሁ። ዛሬ የምትሰሙት ይሄ መልእክት ዝም ብሎ እንደሰማችሁ በጆሮአችሁ እንደተሰማ የሚቀር አይደለም፣ ነገ ሆኖ በአይን የሚታይ ነው። ይህንን መልእክት ከሰማችሁ ደቂቃ ጀምሮ ህይወታችሁ ላይ ትልቅ ለውጥ መታየት ይጀምራል። በረከት መታየት ይጀምራል። ትልቅ እድገት ማደግ ትጀምራላችሁ። ይህንን መልእክት የዛሬውን ወደ እናንተም ወደ ልጆቻችሁም ወደ ሙሉ ቤተሰቦቻችሁ ወዳላችሁበትም አገር ስልክ ድምጽ ብቻ አድርጌ አይደለም የምናገረው ምልካው። ከዚህ መልእክት ጋር የእግዚአብሔር ክንድ ወደ ቤታችሁ ይገባል። ከዚህ መልእክት ጋር የእግዚአብሔር ብርቱ እጅ ወደ ቤታችሁ ይሄዳል። ከዚህ መልእክት ጋር የኑሯችሁን መልክ የሚቀይር፣ የስራችሁን መልክ የሚቀይር፣ የእንቅስቃሴያችሁን መልክ የሚቀይር፣ ከዚህ በፊት ያለውን የማይመጥናችሁን ነገር አስወግዶ ውጤታማ እንቅስቃሴ የሚያስጀምራችሁ የእግዚአብሔር ታላቅ ኃይል እናንተን ያገኛል። በየትኛውም ስራ ላይ ካላችሁ ከቻላችሁ እየሰራችሁ ይህን ድምፅ እግዚአብሔር የተናገረኝን ከኔ ጋር ስሙ። ደግሞ የትኛውም ነገር ላይ ካላችሁ በየትኛውም ቦታ ካላችሁ ባላችሁበት ቦታ ሆናችሁ በዚህ ቴሌቪዥን መስኮት በኋላ ላይ ነው የምጸልየውን ጸሎት አብረን እስክንጸልይ ድረስ ደግሞ ይሄ መልእክት እንዳያመልጣችሁ በደንብ እየሰራችሁም ቢሆን እየጸለያችሁም ቢሆን ባላችሁበት ቦታ ይህንን መልእክት ከኔ ጋር እስከ መጨረሻው ተከታተሉ። በዚህ መልእክት ያለው ታምራት ያለው በረከት የሚያገኛችሁ እናንተን ነው። ነገር ግን እናንተ በዚህ መሃል አንድ ነገር ለእናንተ አስቀድሜ የሚነግራችሁ ነገር ለእናንተ እየሰማችሁ ይህንን መልእክት ለምትወዱ ቤተሰቦቻችሁ፣ ለጓደኞቻችሁ፣ ለወዳጅ ዘመዶቻችሁ በጌታ ላሉትም በጌታ ላልሆኑትም ጭምር ይህን መልእክት ላኩ። አሁኑኑ ሼር አድርጉ። በምትችሉት መንገድ ይህንን አገልግሎት ሼር ማድረግ ትልቅ አገልግሎት ነው። ይህንን ሼር በማድረግ የአንድ ሰው ነፍስ ትታደጋላችሁ፣ ለአንድ ሰው በር ትከፍታላችሁ። አንድ መሆን ያለበት ነገር እንዲሆን ምክንያት ትሆናላችሁ። እግዚአብሔር ይባርካችሁ። ወደ መልእክቱ ከኔ ጋር ፈጠን ብለን እንገባለን። የእግዚአብሔርን ቃል ሁለተኛ ነገሥት ምዕራፍ 2 ከቁጥር 19 ያለውን ቃል አነባለሁ። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደሚታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበቱም ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሻለሁ። ከዚህ በኋላ እግዚአብሔርም እንዲህ ይላል፣ ይህን ውሃ ፈውሻለሁ። ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳዕም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል ይላል። በዚህ መልእክት ያለውን ትልቁን ቁልፍ የሆነውን ነገር ከኔ ጋር በደንብ ተከታተሉ። የኢያሪኮ ሰዎች የሚኖሩት ኑሮ ጥሩ ነበረ። ከተማይቷም ጥሩ ናት። ጥሩ ኑሮ እየኖሩ ናቸው። ጥሩ ከተማ ውስጥ ናቸው ሰዎቹ የሚኖሩት። ከተማይቷ መልካም ናት። ሁሉ ነገሯ መልካም ነው። ነገር ግን ውሃው ክፉ ነው ይላል። ውሃው ክፉ ስለሆነ ውሃውን የሚጠጣ በውሃው የሚታጠብ ውሃውን የሚጠቀም የተኛውም ነገር ይጨነግፋል። ይሄ ጭንገፋ የጀመረው ከውሃው ነው የጀመረው። በጣም የሚገርም ነገር ስሙ። ሰዎች ሁልጊዜ ጉዳት እንዲያስተናግዱ፣ እንዲጎዱ፣ እንዲመቱ፣ እንዲጠቁ፣ ጥቃት እንዲደርስባቸው ጠላት መጥቶ ውሃው ላይ የራሱ የሆነውን መንፈስ አሳርፏል። የሚመታቸውን፣ የሚያስጨነግፋቸውን፣ የሚቀጣቸውን፣ በተስፋ የሚጠብቁትን ሁሉ የሚያበላሸውን ነገር ውሃ ላይ ያስቀምጧል። ውሃው ፍሬውን ወደ መምታት ደረጃ ደርሷል። ለምንድነው ያኔ መንፈሱ ሄዶ ውሃውን የተጠቀመው? ውሃውን ሰው በቀንም በምሽትም ይጠቀማል። የሚታጠቡት በውሃ፣ ልብስ የሚያጥቡት በውሃ፣ ምግብ የሚሰሩት በውሃ ነው። ለሁሉ ነገር ከብቶቻቸው የሚጠጣው ውሃ ነው። እነሱም ልጆቻቸው የሚጠቀሙት የዛች ከተማ ውሃ ነው። ያንን ውሃ የማይጠቀም ሰው የለም። አንድ ቤተሰብ ውሃውን በቀን ብዙ ጊዜ ይጠቀማል። ውሃውን በተጠቀሙ ቁጥር የዛ ከተማ ሕዝብ በብዙ ጭንጋፋ ይመቱ ነበር። ውሃው በሆነ ነገር የሚመለስ አይደለም። የእግዚአብሔር ጣልቃ ገብነት ካልመጣ፣ የእግዚአብሔር እጅ ካልተገለጠ፣ እግዚአብሔር መፍትሄም ካልሰጠ ውሃው ላይ መንፈሱ የጀመረው እንቅስቃሴ እጅግ የሚያጠቃ ነው። ምድርቷ ፍሬውን ትጨነግፋለች። ለምን? መንፈሱ ውሃ ላይ አርፏል። ለሁሉ ነገር የመኖር ምክንያት የሆነውን ውሃን መንፈሱ የራሱ አድርጓል፣ ተቆጣጥሯል።
መርዛማ አድርጓል። ጭንጋፋውን አሳርፏል። ከዛ የተነሳ ሰዎች ሲጎዱ ከቆዩ በኋላ ኤልሳ ጋር መጡና መልእክት አስተላለፉ ለኤልሳ። አንድ ነገር ተናገሩ ለኤልሳ። ጌታችን ሆይ እንደሚታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው። ምድርቷ ፍሬውን ትጨነግፋለች። በዚህ ከተማ ላይ ፍሬ አልባ መሆን ጀምረናል። ፍሬ እያጣን ነው። ነግደን፣ ሰርተን፣ ተምረን፣ ተንቀሳቅሰን ፍሬ እያጣን ነው ብሎ ለኤልሳ ሲናገሩ ኤልሳ የእግዚአብሔር ጸጋ ያለበት መፍትሄ የሚሰጥ የእግዚአብሔር መንፈስ ያለበት ሰው ነው። እግዚአብሔር የሚጠቀምበት ሰው ነው። ነቢዩ ኤልያስ ወደ ሰማይ ከተነጠቀ በኋላ በእጥፍ መንፈስ እግዚአብሔርን ማገልገል የጀመረ የእግዚአብሔርን እጅ የተሸከመ በእግዚአብሔር ክብር የሚመራ በእግዚአብሔር መንፈስ የሚመራ መውጣቱም መግባቱም በታምራት የሆነለት ነቢይ ነው። እግዚአብሔር በሱ በሚሰራበት መንፈስ ካልሆነ እግዚአብሔር በሱ ላይ ባስቀመጠው ጸጋ ካልሆነ ለውጥ እንደማይገኝ ስለሚያውቁ እሱ ጋር መጥቶ ጌታችን ሆይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድርቷ ፍሬም ትጨነግፋለች ብሎ ሲናገሩ እሱ አዲስ ማሰሮ አምጡልኝ አላቸው። አመጡለት። እዛው ላይ ጨው ጨምሩበት አለ። ጨውን ጨምሮ ሰጡት። ከዛ በኋላ ውሃው ወዳለበት ወደ ምንጩ ጋር መጣና ኤልሳ ጨውን ጨመረበት ይላል። እንዲህ ተናገረ። እግዚአብሔር እንዲህ ይላል አለ፣ እነሆ ይህንን ውሃ ፈውሻለሁ፣ ከእንግዲህ ወዲህ ሞትና ጭንገፋ አይሆንበትም አለ። ያችን ከተናገረ በኋላ ዳግም ጭንገፋው ሊሰለጥን አልቻለም፣ ሊሰራ አልቻለም፣ ሊጎዳቸው አልቻለም። ለምን? ውሃው እስከ ዛሬ ድረስ ተፈውሷል ይላል። ተፈውሶ ነው የቀረው። ዛሬ በጌታ በኢየሱስ ስም ኑሯችሁ ተፈውሶ ይቀራል። ቢዝነሳችሁ ተፈውሶ ይቀራል። አገልግሎታችሁ ተፈውሶ ይቀራል። እናንተና የእናንተ የሆነ ነገር በሙሉ ተፈውሶ ይቀራል። አንድ ነገር ስሙ። በጣም ብዙዎቻችሁ በዚህ ቃል መሰረት ራሳችሁን ሲታዩ ለእድገቴ ይሆናል ብላችሁ የገባችሁበት ከተማ እንዳታድጉ ይዋጋል። ለበረከቴ ይሆናል ብላችሁ የሄዳችሁበት አገር እንዳታድጉ እንዳትባረኩ ጀርባ እንዲሰጥ የሚያደርግ መንፈስ ከተማውን መቆጣጠር የቻለ እርግማን ዛሬ በጌታ በኢየሱስ ስም ከተማችሁን ይለቃል። እዚህ ኢትዮጵያ ውስጥ ሆናችሁ ከሆነ ቀበሌ የሆነ ወረዳ ወጥታችሁ ከሆነ ወረዳ የሆነ ዞን ላይ ሄዳችሁ ከሆነ ዞን ደግሞ ወደ ሆነ ክልል ሄዳችሁ ቦታ ቀያይራችሁ ብትሞክሩም የሚከተላችሁ ጭንገፋ በኢየሱስ ክርስቶስ ስም ዛሬ ከእናንተ ተቋርጧል። እዚህ ኢትዮጵያ ብዙ ዋጋ ከፍላችሁ በዛም በዝም ብላችሁ ያላችሁን ጊዜ፣ አቅማችሁን፣ ዕውቀታችሁን፣ ገንዘባችሁን መስዋዕት አድርጋችሁ ሳውዝ አፍሪካ የገባችሁ፣ አረብ ሀገር የገባችሁ፣ ጣሊያን የገባችሁ፣ ካናዳ የገባችሁ፣ ጀርመን የገባችሁ፣ እንግሊዝ የገባችሁ፣ በጠራውትና ባልጠራውት በብዙ አገር ያላችሁ ቅዱሳን አሁንም ዋጋን በመክፈል ላይ ያላችሁ የቀኑ፣ የሳምንቱ፣ የወሩ፣ የዓመታት እንቅስቃሴ በሕይወታችሁ ላይ ፍሬ እንዳያሳይ ለውጥ እንዳያመጣ የተከለከላችሁ ሰዎች የእናንተ በሆነ ምንጭ ላይ ጠላት ያሳረፈውን ጭንገፋ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር አንስቷል። እየሄዳችሁ ካለበት መንገድ ላይ እየሰራችሁ ካላችሁበት ስራ ላይ እግዚአብሔር ጠላት ያሳረፈውን ጭንገፋውን ከዚህ ደቂቃ ጀምሮ አንስቷል። የምትጓዙት መንገድ አሁን ተፈውሷል። የምትኖሩት ኑሮ አሁን ተፈውሷል። የምትንቀሳቀሱት ቢዝነሳችሁ አሁን ተፈውሷል። ድርጅታችሁ አሁን ተፈውሷል። ሙያችሁ አሁን ተፈውሷል። ዕውቀታችሁ፣ ማይንዳችሁ አሁን ተፈውሷል። በእናንተ ቤተሰብ የተማሩትን፣ የሚነግዱትን፣ ሙያ ያላቸውን፣ ዕውቀት ያላቸውን መዋጋት በሚችልበት መንገድ ፈልጎ አቅዶ ቀጥሮ ተዘጋጅቶ ታጥቆ እየመጣ የሚዋጋችሁ በኢየሱስ ክርስቶስ ስም እግሩ በቆመበት ጭንቅላቱ እስኪቆም ዛሬ ወርቋል። 2018 ከዚህ መስከረም ወር ጀምሮ ትንቢት በእናንተ ላይ አወራው። የሚያታግላችሁ ጭንጋፋ ተመቷል። በመታገል አይደለም ከዚህ በኋላ የምትቀጥሉት፣ በታምራት፣ በማደግ፣ በመጨመር፣ በመስፋት በምታደርጉት እንቅስቃሴ ሁሉ ፍሬያማ በመሆን በብዙ ስኬት በመታጀብ ትንቀሳቀሳላችሁ። የእናንተን እንቅስቃሴ የእናንተን መውጣትና መግባትን እግዚአብሔር ከዚህ ሰዓት ጀምሮ ፈውሷል። ሰዎችን ውሃ ላይ ከተቀመጠ ዘወትር ሊጎዳቸው እንደሚችል ሂሳብ ሰርቶ ነው መንፈሱ መጥቶ ውሃውን እየተቆጣጠረ ውሃውን በተጠቀሙ ቁጥር ውሃው ላይ አርፎ መነሻውን ውሃ አርጎ ሲያጠቃቸው የኖረው። አሁንማ የአባቶች አምላክ እግዚአብሔር የጠላቶቻችሁን ማረፊያ ስፍራውን አፍርሷል። መነሻ ቦታውን እግዚአብሔር መጥቶታል። ከዛሬ ጀምሮ በባንክ ቤት ሲስተም ላይ በእናንተ አካውንት ላይ ያረፈ ጭንገፋ በእናንተ አካውንት ላይ የተቀመጠ ሲስተማችሁ ላይ ያለ ሲስተሙ ላይ የተቀመጠ ጭንገፋ በኢየሱስ ክርስቶስ ስም ተነስቷል። በእናንተ ቪዛ ላይ፣ በመኖሪያ ፍቃዳችሁ ላይ፣ በምትሰሩት ስራ ላይ ትግል ለማምጣት ሲስተሙ ላይ የገባ ጣልቃ የገባ የሚታገል ዋጋ የሚያስከፍላችሁ
ተስፋ የሚያስቆርጣችሁ በኢየሱስ ስም ፈጽሞ ተመቷል። ደስ ይበላችሁ። የሚያታግለው እንዳይገጥማችሁ እግዚአብሔር ከፊታችሁ በክብር አልፏል። ምንጫችሁ ተፈውሷል። በተፈወሰ ኃይል፣ በተፈወሰ ምዕራፍ መኖር ትጀምራላችሁ። በተፈወሰ መንፈስ መንቀሳቀስ ትጀምራላችሁ። ይኸው በኢየሱስ ክርስቶስ ስም ለኔ ይሆናል ብላችሁ በገባችሁበት ከተማ ላይ ተከትሏችሁ ሄዶ የጀመራችሁትን ነገር ሁሉ የሚያበላሽ ከተማችሁን ለቋል። ሳውዝ አፍሪካ፣ አውሮፓ፣ ካናዳ፣ ጀርመን፣ እንግሊዝ፣ ቤልጂየም፣ ዱባይ፣ ሳውዲ አረቢያ በኢየሱስ ክርስቶስ ስም ጣሊያ ዛሬ እናንተ ላይ ቃል አወጣው። ሆላንድ ከተማችሁ ነፃ ሆኗል። በእናንተ መኖር ምክንያት እናንተንም ሌሎችንም የሚዋጋቸው አሁን ከተማውን ለቋል። ከዚህ በኋላ ያን ያልተሳካልኝም በሚል ጭንቀት አትመላለሱ። አሁን ተሳክቶልኛል ብላችሁ ውጡ፣ ስሩ፣ ነግዱ፣ ተማሩ፣ ቀጥሉ፣ ተንቀሳቀሱ። እግዚአብሔር ከዚህ በኋላ በብዙ ፍሬ ይባርካችኋል። ፍሬ አልባ የሚያደርጋችሁ ጸጋችሁ ላይ የሚነሳ አገልግሎታችሁ ላይ የሚነሳ ንግዳችሁ ላይ የሚነሳ ሞያችሁ ላይ የሚነሳ ትዳራችሁ ላይ የሚነሳ የእናንተ በሆነ ነገር ሁሉ ላይ በቁጣ የሚነሳ አለቃውም ጭፍራውም ተመቷል። ነገያችሁ ከጭንጋፋው ይወጥቷል። በበረከት ወደ እጃችሁ ገብቷል። ቀጣይ ቀናችሁ፣ ቀጣይ ሳምንታቶች፣ ቀጣይ ወራቶችና ቀጣይ ዓመታቶች በብዙ በረከት ወደ እጃችሁ ገብቷል። ከዛሬ በኋላ ተራራ የሚሆን ቀን፣ የሚያታግላችሁ ጊዜ አይገጥማችሁ። የተሸነፈ ቀን፣ እጅ የሰጠ ቀን፣ ፍሬ ያለበት ቀን፣ ጭንገፋ ማይከሰትበት ቀን ከፊታችሁ አለ። አትፍሩ። አሁን ውጡ፣ አሁን ውረሱ፣ አሁን ጀምሩ፣ አሁን ተንቀሳቀሱ። እየሰራችሁት መሃል ላይ የቆመ ቤታችሁ እስከ ጥግ እስከ መመረቅ ይቀጥላል። የገቢ ምንጫችሁን ደጅ የሚዘጋ በኢየሱስ ስም ተመቷል። ከዚህ በኋላ ትላንትና ካላችሁ አጀንዳ የተሻለ አጀንዳ አውጡ፣ የተሻለ እቅድ አውጡ። አልችልም እንድትል ያደረገ ተመቷል። ትችላላችሁ። እግዚአብሔር በእናንተ የጀመረውን በእናንተ ይጨርሳል። ሁሌ እንድትጎዱ ምክንያት ሆኖ የቆየውን የተሰወረውን ጠላታችሁን እግዚአብሔር ዛሬ በብዙ ይቀጣል። በኢየሱስ ክርስቶስ ስም አዳዲስ ነገር፣ እንግዳ የሆኑ ነገሮችን በክብር ወደ እናንተ ቤት ጠርቻለሁ። ወደ እናንተ አካውንት ጠርቻለሁ። ወደ እናንተ ቢዝነስ ጠርቻለሁ። የእናንተ የሆነውን ነገር ማበላሸትን የለመደውን መንፈስ ገደለው እግዚአብሔር። አንዳንድ ሰዎች ደግሞ አሁን ትልቅ ለውጥ የምታገኙበት አንድ መንገድ ልንገራችሁ። እግዚአብሔር በመጀመሪያ እናንተንም ነፃ ያወጣል፣ ነገሮቻችሁንም ነፃ ያወጣል። ጠላት አንድ ሰውን ጉዳይ መቆጣጠር የሚጀምረው ያንን ግለሰብ መቆጣጠር ከቻለ በኋላ ነው ወደ ነገሮቹ እጅ የሚዘረጋው። እቺን ነገር ከኔ ጋር በደንብ ተከታተሉ። የብዙዎቻችሁ መልእክት ነው ይሄ። መጸለይ ጀምራችሁ ያቆማችሁ፣ አገልግሎት ጀምራችሁ ያቆማችሁ፣ በመንፈሳዊ ነገር እድገት ገና እየመጣ እያለ በሆነ ድካም የተያዛችሁ ሰዎች ጠላት እናንተን መቆጣጠር ሲችል የእናንተ የሆነውን ነገር በሙሉ ለመቆጣጠር ቅርብ ይሆንለታል። መጀመሪያ ያቆማችሁትን ጸሎት፣ ያቆማችሁትን አገልግሎት፣ ያቆማችሁትን ከእግዚአብሔር ቃል ጋር የምትወስዱትን ጊዜ አሁን እንደገና አንሱ። በብርታታችሁ ዘመን የተበቀላችሁ ጠላት በድካማችሁ ዘመን ሊበቀላችሁ ስለሚፈልግ በነገሮቻችሁ ከምትጨነቅ በላይ ወደ ራሳችሁ ተመለሱ። አሁን መጸለይ ጀምሩ። ካቆማችሁበት ቀጥሉ። ማገልገል ጀምሩ። ካቆማችሁበት ቀጥሉ። ለአንዳንድ ሰዎች ያለው ትልቁ ጭንቀት እኔ ሁሉ መከራ ሲደርስብኝ እግዚአብሔር ለምን ዝም ይላል? በዝምታም ውስጥ እግዚአብሔር ስራ ይሰራል፣ ሲያወራም ይሰራል። አሁን ተነሱ። ከዚህ ቃል በኋላ የ5 ደቂቃም ይሁን የ10 ደቂቃም ይሁን የተኩል ደቂቃም ይሁን የ1 ሰዓትም ይሁን የ1 ቀንም ጸሎት ይሁን ጀምሩ። መጀመሪያ ራሳችሁን አነሳሱ። በመንፈስ ለውጥ አምጡ በሕይወታችሁ ላይ። እናንተን ጠላት መፍራት ሲጀምር፣ ከእናንተ ዙሪያ መሸሽ ሲጀምር የእናንተ የሆነውንም ነገር በሙሉ ለቆ ይሸሻል። አሁን ኮቴያችሁ በምድር መክበድ አለበት። አሁን ከአፌ የሚወጣውን ቃል ሰይጣን መፍራት አለበት። እናንተ የምትናገሩት ቃል ለሰይጣን ጦር መሆን አለበት። የሚያቃጥል እሳት መሆን አለበት። የሚቆርጥ ሰይፍ መሆን አለበት። የሚወጋ ፍላጻ መሆን አለበት ከእናንተ አፍ የሚወጣ ቃል። ለዛ ደግሞ በእናንተ ህይወት ላይ ከእግዚአብሔር ጋር ትልቅ ህብረት ያስፈልጋል። አንድ ምሳሌ ልስጣችሁ። አንድ ስፖርት የሚሰራ ሰው 10 ኪሎ ሜትር በአንድ አይሮጥም። 10 ኪሎ ሜትር ሮጦ ሜዳሊያ የሚሸለም ወርቅ የሚሸለም ሰው ገና ሲጀምር በመጀመሪያው ቀን 10 ሜትር ሮጦ ሊደክም ይችላል። ለምን? ገና መነሻ ላይ ስላለ። 5 ደቂቃ ዛሬ ጸልያችሁ ከሆነ ነገ 15 አርጉ፣ በሚቀጥለው 30 አርጉ። በሂደት የሚመጣ ነገር ነው። መንፈሳዊነትም ብስለት ይፈልጋል። ቶሎ እጅ አትስጡ። ብቻችሁ መጸለይ ካቃታችሁ ለመንፈሳችሁ የሚመጅ የእግዚአብሔር ነገር ያለበትን 1 እና 2 ሰው ቅጠሩ፣ ጸልዩ። ከቤተሰቦቻችሁ ጋር ተንበርከኩ። ከእረፍታችሁ ሰዓት ደቂቃዎቹንም ቢሆን
በአምላካችሁ በእግዚአብሔር ፊት ውደቁ። ከእግዚአብሔር ቃል በአንድ ቀን አንድ ምዕራፍ አንብቡ። የእግዚአብሔር ቃል በሙላት ይኖርባችሁ የሚለው የእግዚአብሔር ቃል የተጻፈው ለሰባኪዎች ብቻ አይደለም። እግዚአብሔር ሰው አድርጎ ለፈጠረን ለኛ ለሁላችን ነው። ወደ እግዚአብሔር ተጠጉ፣ ወደ መገኘቱ ተጠጉ። በኢየሱስ ክርስቶስ ስም በዚህ ባረኳችሁ። የትም ሀገር የምትገኙ ኢትዮጵያውያንና ኤርትራውያን አሁን ዛሬ ጸልያለሁ። በኢየሱስ ክርስቶስ ስም የእናንተ እግር ባረፈበት ከተማ ከዛሬ ጀምሮ ጭንገፋ አይሆንም። ከተማውን የሚፈውስ የእግዚአብሔርን ጸጋ በእግሮቻችሁ ኮቴ እንዲሰራ ኃይል እንድታገኙ ዛሬ በዚህ ቴሌቪዥን መስቶት በኢየሱስ ስም ባረኳችሁ። ምድራችሁ በኢየሱስ ስም ተፈውሳ ትቀር። የእናንተ የሆነ ነገር ሁሉ ተፈውሶ ይቀር። ዛሬ ልጸልይ በጌታ በኢየሱስ ስም በየትኛውም ዓለም ለምትገኙ ለቅዱሳን ከዛሬ ጀምሮ የሕይወታቸው ምዕራፍ ከማንኛውም ጭንገፋ ነፃ ሆኖ እንዲቀጥል በኢየሱስ ስም ጸልያለሁ። ባላሰባችሁት ነገር እየመጣ የሚመታችሁ የጠላት በትር ከዚህ ደቂቃ ጀምሮ በኢየሱስ ስም ከናንተ ላይ ተሰበረ። ትላንትና በተመታችሁ በጠላት በትር፣ በጭንገፋ በትር፣ በሞት በትር፣ በድህነት በትር፣ በክሳራ በትር ዳግም ጠላታችሁ በእናንተ ሕይወት እንዳይመታችሁ በክርስቶስ ደም ሸፈንኳችሁ። እናንተንም የእናንተ የሆነውንም ነገር በሙሉ ከጠላታችሁ ቁጥጥር ነፃ የሚያደርግ የእግዚአብሔርን መለኮታዊ ኃይል በላያችሁ ላይ ጠርቻለሁ። ከዚህ በኋላ የምትሰሩት ሥራ እንዲሳካላችሁ የልጆቻችሁ አእምሮ ለትምህርት፣ ለሥራ፣ ለመንፈሳዊ ነገር በኢየሱስ ክርስቶስ ስም የተከፈተ እንዲሆንላቸው ጸልያለሁ። የልጆቻችሁን አእምሮ የሚጠቀም ጭንገፋ ሰባር። የእናንተ የሆነውን ነገር ሊጠቀም የሚፈልግ የጭንገፋ መንፈስ በኢየሱስ ስም ከዚህ ሰዓት ጀምሮ ተሰብሯል፣ በተሰበረበት ቀርቷል። ዳግም ሕይወታችሁ በየትኛውም አይነት በጠላት ቁጣና እቅድ አይመታም። በኢየሱስ ደም ተሸፍናችኋል። አሁን የእናንተ ነገር በክብር ይቀጥላል። ከኔ ጋር እየጸለያችሁ እዚች ጋር ፎዝ አርጉና ሄዳችሁ አጠገባችሁ ካለም ያዙ፣ ከሌለም አንድ ውሃ በእጃችሁ ያዙ፣ እንጸልይበት በጌታ በኢየሱስ ስም። ጠላት ያኔ ኤልሳ በሚያገለግልበት ዘመን ውሃው ላይ ጭንጋፋ አሳርፎ ኤልሳ አል ሲያወጣበት ጫው ሲወረውርበት መንፈሱ ውሃውን መልቀቅ ከቻለ ዛሬ ደግሞ እኔ በእናንተ ሕይወት ላይ ኢየሱስን ጠርቻለሁ። እናንተንም ነገሮቻችሁንም ጭንገፋው ለቋል። ነገር ግን በዚህ ውሃ አንድ ጸሎት የሚጸልይላችሁ ሰዎች አላችሁ። ያዙ ከኔ ጋር ይህን ውሃ በጌታ በኢየሱስ ክርስቶስ ስም። ዛሬ በሩቅም በቅርብም ላላችሁ ለኢትዮጵያውያን፣ ለኤርትራውያን፣ ለቅዱሳን፣ ለቤተሰቦቻችሁ ሙሉ ፈውስ የሚሆን ጤናቸው ላይ ያረፈውን ከርስ የሚሰብር እጃችሁ ላይ መልካም በመሰለ ነገር እየተላከ በእናንተ ጉዳይ ላይ ያረፈውን ጭንገፋን የሚሰብር የልዑል ጸጋ በዚህ በእጃችሁ ባለው ውሃ አልፎ እንዲሰራ ጸልያለሁ። ይህንን ውሃ ይዛችሁ ስትጠጡ ከጤናችሁ ላይ HIV፣ ካንሰር፣ የኩላሊት በሽታ፣ የጮጋራ በሽታ፣ በጤንነታችሁ ላይ ያረፈ ጭንገፋ፣ መካንነት በኢየሱስ ክርስቶስ ስም እንዲሰበር በእጃችሁ ባለው ውሃ ላይ የልዑል አምላክ የእግዚአብሔርን ኃይል ጠርቻለሁ። የሰላም አለቃን የእግዚአብሔርን መንፈስ ጠርቻለሁ። በዚህ ውሃ ላይ ኃይሉን እንዲገልጥ መንፈስ ቅዱስ ክብሩን በዚህ ውሃ እንዲገልጥ ኃይሉን እንዲገልጥ እንዲሰራበት ለፈውስ እንዲያደርግላችሁ ለጤናችሁ ፈውስ፣ ለኢኮኖሚያችሁ ፈውስ እንዲያደርግላችሁ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ ብዙ ለውጥ እንዲከተላችሁ ምክንያት አድርጌያለሁ። እግዚአብሔር ሰምቷችኋል። በክብር ቀጥሉ፣ ተከናወኑ። በኢየሱስ ስም አሜን። አሁን ይህን ውሃ ከኔ ጋር የተጸለየበትን ይህንን ውሃ የሚያማችሁ ሰዎችም ጠጡ፣ ለፈውሳችሁ ይሆናል። አንዳንድ ሰዎች በሕይወታችሁ ላይ የኢኮኖሚ ለውጥ ያጣችሁ ሰዎች ከዚህ ደቂቃ ጀምሮ ይሄ ለምልክት ነው የሚሆነው። ቁጭ ባላችሁበትም በቆማችሁበትም እጃችሁን ታጠቡ። እንደዚህ በኢየሱስ ክርስቶስ ስም ሕይወታችሁ ከዛሬ ጀምሮ ከጭንጋፋ ነፃ ሆኗል። ኢትዮጵያ ያላችሁ ምድርቷ ከጭንጋፋ ነፃ ሆናለች በጌታ በኢየሱስ ስም። ኤርትራ ያላችሁ አገራችሁ፣ ምድራችሁ፣ ትውልዳችሁ ሁሉ ከጭንገፋ ነፃ ሆኗል። ከዚህ ቀን ጀምሮ እናንተን ሊመታችሁ የተዘጋጀ በትር ሁሉ ተሰብሯል። ወደዚህ ሊመታችሁ ሙከራ የሚያደርገውን ወደዛ እየመታችሁ ትኖራላችሁ። በየትኛውም ውጭ ሀገር በየትኛውም ዓለም ያላችሁ ከፀሐይ መውጫ እስከ ፀሐይ መግቢያ ያላችሁ በኢየሱስ ስም አገራችሁ፣ ምድራችሁ እንዲሁ ተፈወሰች። ለብዙ ክብር ትበቃላችሁ። ደስ ይበላችሁ። ጭንገፋው አይከተላችሁም። በእጃችሁ ያለው ትንሹ ነገር ወደ ብዙ ነገር ያድጋል። አንዱን ወደ 100 በኢየሱስ ስም አባዛው።
መቶ ወደ ሺዎች እንዲበዛ፣ ሺዎች ወደ ሚሊዮኖች እንዲበዛ፣ ሚሊዮኖች ወደ እልፍ እንዲበዛ በኢየሱስ ክርስቶስ ስም ባረኳችሁ። መፈወሳችሁ ከዛሬ ጀምሮ ለብዙዎች ይሰማል። ተዘጋጅታችሁ በምስጋና ጌታን እያከበራችሁ በአጭር ቀን ውስጥ በዚህ ሚዲያ ላይ አንዳንዶች በምትችሉት መንገድ ምስክርነታችሁን ለማቅረብ ተዘጋጁ። ተከናወኑ፣ ተባረኩ። እግዚአብሔር ከእናንተ ጋር ነው። በሰላም ቆዩ። መልካም ጊዜ እመኝላችኋለሁ። ሌላ ጊዜ በአጭር ቀን ውስጥ እግዚአብሔር በሚሰጠን በሌላ መልእክት እንገናኛለን። እንወዳችኋለን። ጸልዩ። ከቤተሰቦቻችሁ ጋር ተንበርከኩ። ከእረፍታችሁ ሰዓት ደቂቃዎቹንም ቢሆን በአምላካችሁ በእግዚአብሔር ፊት ውደቁ። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይህን ይመስል ነበር። በሌላ አዲስ መልእክት እስክንገናኝ ድረስ ሰላም ለእናንተ ይሁን። መልካም ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።